እስከ ደም ጠብታ የምናገለግልበት ቆራጥነት ላይ እንገኛለን። በጣም የተጠና ፕሮግራም የተደረገ ጤናማ አስተሳሰብ ያለበት እንደሆነ ያስታውቃል። በቴክኖሎጂ የታገዘ የስራ ስምሪት ሲመጣ ቴክኖሎጂ ወደ ሌለበት አካባቢ ለመሄድ ፍላጎት እያሳዩ ነው ያሉት። ህዝቡና መንግስት መካከል ሰላም እስከተፈጠረ ድረስ ከዚህ በኋላ የማናደርገው ነገር የለም። ቀጣይ ስራችን ክፍተት ብለን የለየናቸው አንዱ የምርመራ ሁኔታ ማዘመን ነው። መርማሪ አስታሞ ይወስዳል፣ አቃቤ ሕጉ ይገላል፣ ዳኛ ደግሞ ይቀብራል። በየቀኑ ነው ፓትሮል ሲዞሩ የምናየው። ይሄ ቁርኝት ጠፍቶ ነው ትልቅ ችግር የነበረውና አሁን ግን ደስ የሚል አንድ ዩኒፎርም የለበሰው ፖሊስ ጠዋት ሐዋሳ ሊመደብ ይችላል፣ ከሰዓት ጭር ሊመደብ ይችላል። ይህ ተቋም ወደ ቀድሞ ክብሩ መመለስ ያስፈልጋል። አሁን እንግዲህ ጀምረናል። የተጀመረ ነገር አይቆም። በዚህ ዓለም ውድ ነው ተብሎ ከሚጠቀስ ነገር ሁሉ ቀዳሚው ሰላም ነው። ለህብረተሰቡ ትልቁ ነገር በሰላም መኖር፣ መግባትና መውጣት፣ ሀብት ማፍራትና ሰርቶ መብላት ነው። ይሁንና ይህን ህብረተሰቡ እንዳይኑ ብሌን የሚመለከተውን ሰላም የሚያሰናክሉ ህገወጥ አካላት በየጊዜው ስልት እየቀያየሩ ወንጀልና ጥፋት እያደረሱ ይገኛሉ። ስለዚህ ይህን ለመከላከል ስልጣን የተሰጠው የፖሊስ ተቋምም በየወቅቱ ራሱን እያደሰ ዘመኑን የዋጀ ለውጦችን እያደረገ ተለዋዋጭ ባህሪ ያላቸውን ወንጀሎች ለመከላከል ወንጀል ተፈጽሞ ሲገኝ የዜጎችን ሰብአዊና ዴሞክራሲያዊ መብቶችን ባከበረ መልኩ ምርመራ በማድረግ የህግ የበላይነት እንዲረጋገጥ እየሰራ ይገኛል። በሀገራችን ህግን አክብሮ እንዲያስከብር ትልቅ ኃላፊነት የተሰጠው የፖሊስ ተቋም በተሐድሶ ወይም በሪፎርም እንደገና በመደራጀት ለህብረተሰቡ ፈጣን ምላሽ በመስጠት አስተማማኝ ሰላምን የማስጠበቅና አገልግሎት አሰጣጡን አስተማማኝ በሆነ መልኩ ማከናወን በሚያስችለው መልኩ ተቀናጅቷል። በሲዳማ ብሔራዊ ክልላዊ መንግስትም ፖሊስ የህብረተሰቡን ሰላምና ጸጥታ ለመጠበቅ ወንጀልና የወንጀል ስጋቶችን ቀድሞ በመከላከል እንዲሁም ተፈጽሞ ከተገኘ ሰብአዊና ዴሞክራሲያዊ መብቶችን ባከበረ መልኩ ምርመራ በማድረግ ለህግ በማቅረብ ረገድ ኃላፊነቱን በተገቢው እየተወጣ ይገኛል። ለህብረተሰቡም ፈጣንና አስተማማኝ የወንጀል መከላከል አገልግሎትን በመስጠት ህብረተሰቡ ለወንጀል እንዳይጋለጥና የወንጀል ስጋት እንዳይኖር በትኩረት እየሰራም ይገኛል። የክልሉ ፖሊስ በህግ የተሰጠውን ኃላፊነት እንዲወጣ በሀገራችን የተጀመረውን የተሐድሶ ወይም የሪፎርም ስራ በውጤታማነት አከናውኗል። እንደ ሲዳማ ክልል ፖሊስ ኮሚሽን ተቋም ሰፊ ስራዎች የሰራናባቸው አመታት ነው። ይህ ስንል ካምና ጀምሮ ሪፎርሙ መነሻ ባደረገ ሁኔታ በተቋሙ ስር ባሉት ዞንና ወረዳዎች ሪፎርሙ እስከ ታችኛው ድረስ መዋቅር ድረስ እንዲደርስ ሰፊ ስራዎች እየሰራን መቆየታችን ይታወቃል። ይህም የሚጀምረው በፌደራሉ መንግስት በልዩ ኃይል አደረጃጀት መልሶ የማቋቋም ሁኔታና መልሶ የማደራጀት ስራዎች በተሰጠን ተልዕኮ መሰረት ኤኡን እንዲሆን ወደ ክልላችን በማምጣት ሰፊ ስራዎች እንደሰራን ይታወቃል። ለዚህ ተቋም የተሰጠው ተልዕኮ አለው። ተልዕኮውም የህዝብ ደህንነት መጠበቅና ልማታዊ መንግስትን መደገፍ፣ የልማቱ ስራ ላይ ይህ ተቋም
ጀርባ አጥንት ሆኖ ሰፊ ስራዎች እየሰራም ይገኛል። ይህ በመሆኑ በየጊዜውና በየወቅቱን የጠበቀ አደረጃጀት ውስጣዊ ሪፎርም ማድረግ በሀገርም ይሁን በክልላችን ሰፊ ስራዎች እየተሰራ መቆየቱ የሚታወስ ነው። የነበሩ የጸጥታ ሁኔታዎች ስናይና አሁን ላይ ያለንበት ሁኔታዎች ስንገመግም የሰላሙ ባለቤት ማህበረሰቡም ያውቃል፣ መንግስትም ያውቃል። ይሄ እንዲሁ የመጣ ሳይሆን ተሰርቶ የመጣ ለውጥ ነው። ተቋሙ ዋጋ ከፍሎበታል። ሰላም እንዲመጣ የሚፈልጉ ሰላም ወዳዱ ማህበረሰባችንም ዋጋ ከፍሎ ነው አሁን ያለው ሰላም በዚህ ልክ ሊረጋገጥ ይችላል። ሲዳማ ክልል ከሆነ 4 ዓመት ወዲህ 2 ዓመቱን ውስጣዊ ችግሮቻችንን ለማጽዳት የተረባረብንበት ነው። 3ኛ ዓመቱ አጠቃላይ ሰው ኃይሉ ላይ የማንዲሴት ስራ ላይ ብዙ ጊዜ አሳልፈናል። አስተሳሰቡ የተቀየረ ሰራዊት አለ። አስተሳሰቡ የተቀየረ ሰራዊት የሚሰራበት ተቋም ያስፈልጋል። ተቋም የመገንባት ስራ ውስጥ ነው 2016 ላይ ያገባ ነው። ተቋም ለመገንባት በስፋት ውይይት ተደርጓል። በዚህ ውይይት ህዝባችን ሰላም ፈላጊ መሆኑን ካረጋገጥን በኋላ ሰላሙን የሚጠብቅለት ተቋም እንዲገነባለት በተቋም ውስጥ ለውጥ እንዲመጣ እየመጣ ያለው ለውጥ ደግሞ እንዲሰፋ ህዝቡ አጽንኦት ሰጥቶ ሲያነሳ ይህንን እድል በመጠቀም ለተቋማዊ ለውጥ ተነሳስተን በ90 ቀናት ውስጥ ብቻ በመንግስት አቅም የማይቻሉ ስራዎችን ሰርተናል። በዚህም ተቋሙን በሪፎርም እንደገና በማደራጀት የድረሱልኝ ጥሪ ፈጣን ምላሽ መስጠት የሚያስችል ገለልተኛ አማካሪ ቡድንን ከክልል ጀምሮ እስከ ታችኛው መዋቅር ድረስ በማቋቋምና የማህበረሰብ ጸጥታ ፓትሮል ወይም ቅኝትን በማቋቋም አጋዥ እንዲሆኑ ተደርጓል። የአንድ አካባቢ ደህንነት ፖሊስና ጸጥታ አካል ብቻ ጠብቆ ብቻው ውጤታማ ይሆን። በሲዳማ ውስጥ የተገኘው ሰላም ህዝቡ ከመንደሩ አንስቶ እስከ ክልሉ በቀበሌ ደረጃ በ15 ቀን አንዴ ውይይት በማድረግ በወር አንዴ በወረዳ ማዕከል ውይይት በማድረግ በ3 ወር አንዴ በዞን ማዕከል ውይይት በማድረግ በአመት በክልል ደረጃ 2 ውይይት ይደረጋል። ጸጥታ ምክር ቤት ውይይት የሚደረገው እንዳለ ሆኖ ማህበረሰብ አቀፍ ገለልተኛ አማካሪ ቡድን ውይይት የህዝብን አንድነትና የተቋሙን አላማ ህዝቡና ተቋማችን ተደጋግፎ እንደሚሰራ የሚያሳይ አንዱ ሆኖ አግኝተናል። ማንኛውም የፖሊስ አባል በክልሉ በሁሉም አካባቢዎች ህብረተሰቡን በፍትሃዊነት ማገልገል አለበት በሚል ሐሳብ በአራቱም ዞኖችና በሐዋሳ ከተማ አዳዲስ አመራሮችና አባላት ተመድበው ውጤት እያስመዘገቡ ይገኛል። ክልላችን አዲስ በመሆኑ መጠን የዞን መዋቅር አልነበረም። ዞኑ ውስጥ ደግሞ መዋቅራዊ ሂደት እስከ ታችኛው መዋቅር የመዘርጋት ሰፊ ስራዎች ሰርተናል። የዞን የፖሊስ ተቋም አደረጃጀት እስከ ወረዳ እስከ ታችኛው መዋቅር የሰረነባቸው ስራዎች በርካታ ናቸው። ይህ በመሆኑ የዞን አደረጃጀት ማስተካከል፣ የወረዳዎች ያሉ ችግሮች መቅረፍ ስራዎች የሰረነበትና ገለልተኛ አማካሪ ቡድኖች ደግሞ ከቀበሌ እስከ ክልል መዋቅሩን መዘርጋት ይህ አደረጃጀት በመጠቀም በህዝብ ተሳትፎ ጠንካራና ተቋሙ ደግሞ ህዝባዊ መሆኑን ያሳየንበት ሂደቶች ላይ እንገኛለን። ይህ በመሆኑ ህዝብ እነዚህ ችግሮች ከለየን በኋላ የእርምት እርምጃ ከወሰደን በኋላ ህዝቡ በዚህ ተቋም ላይ አመኔታው ጥሏል። በሲዳማ ክልል ውስጥ የጸጥታ አባሎች ከዚህ በፊት የተወለዱበት አካባቢ ላይ በመመደብ ለምሳሌ ሐዋሳ የተወለደ አንድ ፖሊስ ሐዋሳ ከተማ ከተመደበ የዚህ አካባቢ የመሆን አይነት ዝንባሌ ነበር። በፊት የነበረው በባህላዊ አሰራር ከእንደዚህ አይነት ስርዓት ወጥቶ እንደ ሀገር ተፎካካሪ ዜጋን የማፍራት ጉዳይ አሳይመንት ነው። በሀገሪቱ ውስጥ ካሉ ክልሎች ደግሞ ተወዳዳሪ ክልል ለማድረግ ይሄ ጸጥታ ተቋም ማዘመንና ብቃት ያለው ኃይል የማፍራት ጉዳይ የአመራር ጥያቄ ሆኖ ሲመጣ ይሄንን ለማድረግ ደግሞ በከፍተኛ ቁርጠኝነት ትልቅ ሪፎርም በማምጣት አንደኛ አባሉን በማወያየት
ልዩ ኃይል የነበረውንም አፍርሶ በሌላ አደረጃጀት የመገንባት ሂደት መንግስት አቅጣጫ ሲያስቀምጥ ይሄንን የማሳለጡ ሂደቶች ከጸጥታ አካሉ ጋር በመግባባት በሰራናቸው ስራዎች ዛሬ ላይ አንድ ዩኒፎርም የለበሰው ፖሊስ ጧት ሐዋሳ ሊመደብ ይችላል፣ ከሰዓት ጭር ሊመደብ ይችላል። የሲዳማ ፖሊስ ነው እንጂ ወይ የሐዋሳ ወይ የይርጋለም ወይ የአለታ ወይ የባንሳ ፖሊስ አይደለም። ጊዜያዊ ስምሪት የሚሰጥበት ቦታ ነው፣ ያ ቀጠና ነው እንጂ የሲዳማ ፖሊስ ነው። የሲዳማ ፖሊስ በሲዳማ ጉዳይ ላይ በሀገራዊ ጉዳይ ላይ በማንኛውም ጊዜ የሚሰጠውን ስምሪት ተቀብሎ የሚሰማራ ኃይል ሆኖ እንዲወጣ ትልቅ የግንዛቤ ማስጨበጥ ስራና የአመራር ስርዓት ሪፎርም ለውጥ እንዲመጣ በደንብ ሰርተናል። የተረጋጋ ሰላም ለማምጣት ጠንካራ የጸጥታ ተቋም መገንባት አስፈላጊ በመሆኑ የሪፎርም ስራ ሲጀመር የክልሉ ልዩ ኃይል መልሶ ማደራጀት ቀዳሚ ተግባር ነበር። በሀገራችን የክልሎች ልዩ ኃይሎችን መልሶ ስለማደራጀት በተቀመጠው አቅጣጫ መሰረት 1608 አድማ በታኝና ልዩ ኃይል ፖሊስ አባላት ወደ መደበኛ ፖሊስ እንዲቀላቀሉ ተደርጓል። ልዩ ኃይል አደረጃጀት በመሰረቱ ህገ መንግስታዊ መሰረት የሌለ በመሆኑ ይህንን ማስተካከያ እንዲደረግ በልዩ ኃይል የተቋቋሙ አባላት ወደ ፈለጉበትና ወደ ምርጫቸው በጠየቁት መሰረት እንዲመደቡ አድርገናል። በ2015 ዓመተ ምህረት በፖሊስ አመራርና አባላት ላይ የሀገር አቀፍ ሪፎርምን መነሻ በማድረግ በየደረጃው የሚታዩ ጉድለቶችን ለማረም ግምገማ ተደርጓል። ልዩ ኃይል አደረጃጀት መነሻ በማድረግ የውስጣዊ ሁኔታዎች ስንመለከት ሰፊ ስራዎች መስራት እንዳለብን አሳይመንት የሰጠንበትና የወሰድንበት ሁኔታዎች ላይ እንገኛለን። ይህ መነሻ በማድረግ ተቋሙ ውስጥ የሚኖሩ ችግሮች የመፈተሽና የማየት እድል ሰጥተናል። ይህ እድል በመጠቀም ተቋሙን በሪፎርም ውስጥ እንዳልፍና የህዝብ ተቀባይነት እንዲኖር በፌደራሉ መንግስት ወይም በፌደራል ያለው ፖሊስ ተቋማት የያዙት ራዕይና ተልዕኮ መሰረት 2022 በምስራቅ አፍሪካ ፖሊስ ተቋም ጠንካራ የሆኑት ተርታ እንሰለፋለን ብለን በያዝነው እቅድ መሰረት እኛም ደግሞ ወደ ክልላችን በመውሰድ በማምጣት ሰፊ ስራዎች የሰራንበት ሂደት ላይ እንገኛለን። ይህ በመሆኑ ወደ አደረጃጀት ወደ መደበኛ ፖሊስ ከመግባታችን በፊት ልዩ ኃይል አደረጃጀት ማስተካከል ነበረብን። ያ መነሻ በማድረግ ያሉ ችግሮች በመቅረፍ ጉድለቶችን ደግሞ በማረም በህግ የሚጠየቁ አካላት በህግ በማስጠየቅ ጥሩ ልምድና ተሞክሮ ያላችሁ ጉዳዮች ላይ የማስፋት እቅድ ይዘን ሰፊ ስራ በመስራት ተቋሙ ከክልል እስከ ቀበሌ ኦፊሰር ድረስ የመፈተሽ ስራዎች ሰርተናል። በወቅቱም ሌብነት፣ ጎሰኝነት፣ የሰብአዊና ዴሞክራሲያዊ መብቶች ጥሰትና ፖሊሳዊ ዲሲፕሊን ጉድለት በአንዳንድ አባላት ላይ እንደ ችግር ተስተውሎ ተገምግሟል። ያየናቸው ጉድለቶች አሉ። በመከላከል ዘርፍ፣ በምርመራ ዘርፍ፣ በመከላከል ስር ሆኖ በትራፊክ ዘርፍ ትልቁ ክፍተትና የአቅም ውስንነት ያየነባቸው ሂደቶች ነበሩ። በምርመራ ዘርፍ ደግሞ እንደዚሁም ህዝቡ ተቋም ላይ ታማኝነት እንዲያጣ የሚያደርጉ አመላካች ነገሮች በማየት እነዚህ ጉዳዮችን ደግሞ በማረም ሰፊ ስራዎች ሰርተናል። ጸጥታ ተቋም የብሔር ተቋም አይደለም፣ የመንግስት ተቋም ነው። መንግስት ማለት ምን ማለት ነው? መንግስት ማለት ህዝብ ነው። ህዝብና መንግስት የአንድ ሳንቲም ገጽታ ናቸው። ይሄን ህዝብ የሚጠብቅ ወታደር ትልቅ ኃላፊነት ያለው በስነ ምግባር የታነጸ መሆን አለበት። እጁ ንጹህ መሆን አለበት። በታማኝነት ማገልገል አለበት። በፖሊሳዊ ስነ ምግባርና ደንቦችና መርሆች ላይ ለአንድ አመት ሙሉ ለሁሉም አባላት ስልጠና የግንዛቤ ማስጨበጡ ስራ በስፋት ሰርተናል። ይሄንንም በመስራት ደግሞ ህዝብም እንድተቻቸው አድርገናል። በዚህ ውስጥ ከፍተኛ ብልሽት ውስጥ የገቡ አካላት ላይ እርምጃ ተወስዷል። በዚህም ከፍተኛ የዲሲፕሊን ጥሰት የታየባቸው
የወረዳና ከተማ አስተዳደር የፖሊስ ጽፈት ቤት ኃላፊዎችና አባላት በፖሊስ አስተዳደር ደንብና መመሪያ መሰረት እንደየጥፋታቸው እርምጃ ተወስዷል። ፖሊስ የህዝብ ህዝብም የፖሊስ እንደመሆኑ መጠን በሚወሰደው እርምጃና የወደፊት ትኩረት ላይ ህብረተሰቡ በየክላስተሩ አስተያየት እንዲሰጥ መደረጉ የሪፎርም ስራውን አሳልጧል። ግምገማ በማድረግ የእርምት ስራዎች ስንሰራ ከቆየም በኋላ ህዝቡስ ምን ይላል? ህዝቡ ጋር በመተባበር ህዝቡን በማሳተፍ ይህ ፖሊስ ህዝባዊ ፖሊስ ነው። ይህ ተቋም የሚሰጠው አገልግሎት ለማህበረሰቡ ነው። ህዝቡ በሰላም ገብቶ በሰላም እንዲወጣ ነጋዴው ነግዶ አራሹ አርሶ ተስፋ ኖሮት የዜጎች መብት የመጠበቅና የማስጠበቅ ተልዕኮ ነው። ይሄ በመሆኑ በጋራ የሚሰራ በመሆኑ የጸጥታ ስራ የሚሰራው በህዝብ ተሳትፎ ነው፣ በጋራ በመወያየት ነው። ህዝብ ውስጥ ያሉ ነገሮች ይዘን ቀርበን ከህዝብ ጋር ተወያይተናል። ህዝቡም ደግሞ ችግር ናቸው ብሎ ያነሱ ነገሮችን በመቀበል የማረም ስራ የሰራንበት ሂደቶች አሉ። በተቋሙ እየመጣ ያለው ለውጥ እጅግ በጣም አስደናቂ ነው። የአመለካከት ለውጥም በዚህ ልክ መጥቷል። ከብሔር ከጎሳ ከምናምን የሚባለው አጀንዳ ውስጥ የገባ አዛዥ የገባ አባል የገባ ጸጥታ አመራር አውቶማቲክ ነው እርምጃ የሚወሰድበት። ይሄ የሀገር ተቋም ነው፣ ክልሉን የሚጠብቅ ነው። ከክልሉ አልፎ ለሀገር አደጋ ከመጣ ህይወቱን ሰጥቶ ሀገርን የሚጠብቅ ተቋም ስለሆነ ከየትኛውም ነገር ገለልተኛው ነው እንዲሄድ የማድረጉ ስራ በስፋት እየተሰራ ነው ያለው። በክልሉ በአዲስ መልክ ለተዋቀሩ ለአራቱ ዞኖችና ለአንድ ከተማ አስተዳደር የፖሊስ መምሪያ በኃላፊነት የሚመሩ አመራሮችን የትምህርት ዝግጅትና የስራ ልምድ እንደዚሁም የስራ አፈጻጸማቸውን መነሻ ባደረገና በተጠና ሁኔታ ምደባ ተካሂዷል። ሲዳማ ክልል በክልልነቱ ከተዋቀረ 3 ዓመት ሆኗል። ልማቱን በማስቀደም ለ3 ዓመታት የዞን መዋቅር አልተደራጀም፣ ለልማቱ ቅድሚያ በመስጠት ስለዚህ ከ3 ዓመት በኋላ የዞኑ መዋቅር እንዲደራጅ በክልሉ ምክር ቤት በወሰነው ውሳኔ መሰረት እኛም እንደ ተቋማችን በዞን ላይ ጠንካራ አደረጃጀት አቋቁመናል። ምደባ ሁኔታ ፍትሃዊና ወቅቱን ታሳቢ ያደረገ ብቃትና ዕውቀት ያላቸው አመራሮችን በመመደብ ሰፊ ስራዎች በመስራት እንገኛለን። በዞን ደረጃ ሁለት መኪና ወንጀል መከላከል ስራ ላይ መሰረት ያደረገ ፓትሮሎች ከዚህ ተቋም ሰጥተናል። ካለን ከተቋሙ አንስተን 11 የፖሊስ መኪና ወይም ፓትሮሎች ለዞንና ለወረዳዎች ሰጥተናል። ጠንካራ ተቋምና ጠንካራ የፖሊሳዊ ተልዕኮ ሊወጣ የሚችል ተቋም ከመገንባት አንጻር ጠንካራ ስራዎች በመስራት ላይ እንገኛለን። በሪፎርም ወቅት የስራ ክፍተቶች የታየባቸው የፖሊስ አመራሮችን ከቦታቸው በማንሳት በ44ቱም የወረዳ መዋቅር የማሸጋሸግ ስራ ተሰርቷል። በዚህም በወንጀል መከላከልና ምርመራ ስራ ለውጥ እየታየ ማህበረሰቡ ከፖሊስ የሚያገኘውን አገልግሎት እየተሻሻለ ይገኛል። በፖሊስ ተቋም ተሃድሶ ላይ ልዩ ትኩረት የተሰጠበት አንዱ ቴክኖሎጂ ነው። ለፖሊስ ስራ አጋዥ እንዲሆን ዘመናዊ የሲሲቲቪ ካሜራዎች በወንጀል መከላከልና ምርመራ ላይ ከፍተኛ አስተዋጽኦ አበርክቷል። ይህም በፖሊስ አባላት ይጠበቁ የነበሩ ረጃጅም ጎዳናዎችና ሰፋፊ አደባባዮች በሃይማኖታዊና ህዝባዊ በዓላት ሰላምን ለማስጠበቅ በካሜራ እይታ በቀላሉ መድረስ ተችሏል። በሌላ በኩል ካሜራ የተተከለባቸው አካባቢ ያሉ ዜጎች የሰላም አየር እየተነፈሱ ያለ ስጋት እንዲንቀሳቀሱ አስችሏል። የንግድ ተቋማት የድርጅቶቻቸውን ደህንነት ለመከታተልና
የደንበኞቻቸውን ሰላምና ንብረቶች ደህንነት ለመጠበቅ ትልቅ ድጋፍ እያደረገላቸው ይገኛል። በአካባቢው የሚደረግ ማንኛውም እንቅስቃሴ በካሜራ ተቀርጾ ማዕከል ላይ ባለው ዳታቤዝ የሚቀመጥ በመሆኑ አጥፊዎችን በቀላሉ በመለየት ለሕግ እንዲቀርቡም ትልቅ እገዛ አድርጓል። የክልሉ ፖሊስ በሰው ኃይል ላይ ባደረገው ተሃድሶ ውጤትን መነሻ በማድረግ ቴክኖሎጂውን በማስፋፋት ላይ ይገኛል። በዚህም በያዝነው በ2016 ዓ.ም በሐዋሳ ከተማ 441 በተመረጡ ትልልቅ የንግድ ተቋማትና ቦታዎች ላይ ተከላው ተከናውኗል። ለብዙ ነገር ያው ጠቀሜታ አለው ነው ምልሻው። ከሰፈሩም አንጻር ብዙ ነገሮች እዚህ አካባቢ ይከሰቱ ነበር። አሁን ግን ሁሉም እኛም በነጻነት እንግዲህ ዘበኛ የለውም። ይሄም ካሜራ ስላለው ጥበቃ ስላለው በነጻነት ዘግተን እንሄዳለን። እንደ በፊት አይደለም። የሚጠጥተው እንኳን የሚረብሹ ሰዎች መጥተው ሲረብሹን እዚህ መተን ነው ፖሊስ ይዘን ጸጥታ የሚያስከብሩልንና ጥሩ ነው። ካሜራዎች ላይ በተለያዩ ቦታዎች ላይ በመንገድም ይሁን በተለያዩ ወደ ሐዋሳ መውጫ ወደ ሶዶ በተለያዩ ቦታዎችን የተለያዩ ከተማ ውስጥ ያልሆነ ወንጀል ፈጽሞ ቢወጣው እንኳን ካሜራዎቹ በዘመናዊ ቴክኖሎጂ እንዳይወጣ አድርጎ በተለያዩ ወንጀል ድርጊቶች ላይ በእንደዚያ ነገር ተከታትሎ ከመያዝና ያለውን ነገር ከማጣረቅ እጅግ በጣም ጠንካራ ነው ያለው። እጅግ በጣም የሆነ ጸጥታው የተጠናከረ ነው። በጣም እናመሰግናለን። እኛ ደግሞ ሆቴል ቱሪዝም ከመሆኑ አንጻር የተለያዩ እንግዳዎች ከተለያዩ ሀገር ስለሚመጡ እነዚህ እንግዳዎች ደህንነታቸው ተጠብቀው በቴክኖሎጂ የታነጸ ነገር ሆኖ እያንዳንዱ ንብረታቸው ተጠብቆ ደህንነታቸው ተጠብቆ ከተማውን አመስክኖ እንዲወጡ የበኩላችን ድርሻ እየተወጣን ነው። ሐዋሳ ከተማ ስንመለከት የንግዱ ማህበረሰብ በማስተባበር በቴክኖሎጂ የተደገፈ የጸጥታ ስርዓት እየዘረጋን ያለንበት ሂደት ላይ እንገኛለን። የንግዱ ማህበረሰብ የድርጅቱ ባለቤቶች በማነጋገር እና በማሳተፍ 441 ድርጅቶች ጋር ባደረግነው ውይይት 441 የንግዱ ማህበረሰብ እና የድርጅቱ ባለቤቶች ሲሲቲ ካሜራ በመትከል የመንግስት የተከላቸው ጋር በጋራ በማዋሃድ ሐዋሳ ከተማ የቴክኖሎጂ የፖሊስ ብቻም ሳይሆን በቴክኖሎጂ በመጠቀም የጸጥታ ጉዳይ ላይ ጠንካራ እገዛ እንዲኖረው ተደርጓል። እንዲሁም በሐዋሳ ከተማ 7 በተመረጡ ቦታዎች ላይ ካሜራ ተተክለዋል። እነዚህም በስሙዳ አደባባይ፣ ዲኤምሲ፣ በጥቁር ውሃ መግቢያ፣ አቶቴ፣ ሼል፣ ትሩፋት መብራትና ከተማ አስተዳደር ላይ ተተክሎ ለወንጀል መከላከል ስራ አስተዋጽኦ እያደረገ ይገኛል። በሐዋሳ ከተማ አስተዳደር ፖሊስ መምሪያም በሰባቱም ክፍለ ከተሞችና በመምሪያው ካሜራዎች ተተክለዋል። በቀጣይም በክልሉ ትልልቅ ከተሞች ማለትም ይርጋለም፣ አለታ ወንዶና ዳዬ ከተማ አስተዳደሮች ላይ ለማስፋት ይሰራል። ዞኑ መቀመጫ የሆኑ ከተሞች ላይ ይርጋለም፣ አላታ ወንዶ እና ዳዬ ሐዋሳ አይነት የሲሲቲ ካሜራ በቴክኖሎጂ የታገዘ አኳን እንዲኖር ሰፊ ስራዎች እየሰራና በዚሁ ጊዜ እንቅስቃሴ የጀመርንበት ሂደት ላይ እንገኛለን። አሁን ያሉ በህዝባችን ውስጥ ያሉ የመልካም አስተዳደር ችግር ከእይታ የተሰወሩ በጉቦ በመናምን የሚደረጉ ጉዳዮችን የሚያጋልጡ ሂደቶችንም እየተከተልን ያለ ነው። ይሄ ማለት ምን ማለት ነው? ሴኩሪቲ ተቋሙን ዲጂታላይዝ የማድረግ አንተ ማንንም ሲስተሙን ኦፕሬት ከማድረግ ውጪ የራሱን ፍላጎት እንዳይጭን አሁን ይሄን በስፋት ሐዋሳ ከተማ ላይ ጀምረናል። ለምሳሌ አሁን ትራፊክ ከዚህ በፊት ሰው ያማርራል በማይሆን ምክንያት ጉቦ ሲቀባበሉ በርካቶቹ ተይዟሉ። እኛም ይሄን በተጨባጭ አረጋግጠናል። ይሄን ከማስቀረት አንፃር ምን አደረግን? ቴክኖሎጂ ተጠቀምን። ቴክኖሎጂ ምንድነው? እያንዳንዱ ቦታ ላይ ትራፊክ የሚኖርባቸው ቦታ ላይ ስፖት ላይ ሴኩሪቲ ካሜራ ገጠመ። ይሄ ተገጠመ ሴንተር ላይ ያለ ሰው ትራፊኩንም እንቅስቃሴውንም ሁሉ ነገር እያየ ስለሆነ ትራፊኩ ሰላምታ ሰጥቶ ጥፋት ካለ መክሮ ከማሳለፍ ውጪ እንደ ድሮ አስቁሞ ቁልፍ ነቅሎ መኪና ራሱ እየነዳ ገንዘብ መጠየቅ የሚባል አሁን እንደውም የቁርጠኝነት ደረጃቸውንም እየለየን ያለ ነው። ይሄ ሲሆን ድሮ የትራፊክ ፖሊስ ከሐዋሳ ሬሳ ይውጣ የሚል አሁን በቴክኖሎጂ የታገዘ የስራ ስምሪት ሲመጣ ቴክኖሎጂ ወደ ሌለበት አካባቢ ለመሄድ ፍላጎት እያሳዩ ነው ያለው። የጊዜ ጉዳይ ነው እንጂ
በቴክኖሎጂ ማንሸፍናቸው ቀጠናዎች ሊኖሩ አይችሉም ከዚህ በኋላ። ከሪፎርም ስራዎች አንዱ የቀበሌ ፖሊስ ማዘዣ ማዕከላትና በወረዳዎች የፖሊስ ጽህፈት ቤቶችን መገንባት ነበር። የሲዳማ ህዝብ በኢትዮጵያ ግዛት ከተጠቃለለ ከአጼ ምኒልክ አስተዳደር ጀምሮ ሀገራዊ ለውጥ እስከመጣበት ጊዜ ድረስ በተለያዩ አስተዳደር እርከኖች ማለትም ሲዳሞ ክፍለ ሀገር፣ ሲዳማ አውራጃ በኢህአዴግ ዘመን በዞን ደረጃ ተዋቅሮ በነበረበት ወቅት ሌሎች ተቋማት ስያሜ፣ አደረጃጀትና ቅርጻቸውን ሲቀያየሩ የፖሊስ ተቋም ግን ሳይቀያየር የቆየ ታሪክና ስም ያለው ነው። የነበሩ ስርዓቶች በየአካባቢው የተረጋጋ ሰላም እንዲኖር አይፈልጉም ነበር። የተረጋጋ ሰላም ሲኖር ሰው የማማከር ችግሮቹ የመለየት ሁኔታዎች ስለሚኖር ጠንካራ የጸጥታ መዋቅር እንዲኖር አይፈለግም። ይህ ተቋም የነበረው ክብር ከጊዜ ወደ ጊዜ የመውረድ አዝማሚያ ታይቷል። የሚመጡት ስርዓቶች የራሳቸው ዓላማና የራሳቸው ተጠቃሚ ስርዓት ለመዘርጋት አንድ አካባቢ ላይ የህዝብ አንድነትና የተረጋጋ ሰላም እንዲኖር ስለማይፈልጉ ይህ ተቋም ደካማ እንዲሆን አድርጎታል። ይህ ተቋም በወቅቱ ጠንካራ ከሆነ የህዝብ ሰላም ከተረጋገጠ ሰብአዊና ዲሞክራሲያዊ መብቶች ላይ ህዝቡ ይወያያል፣ ህዝቡ ይነጋገራል። ጠንካራና ደካማ ጎኖችን እየለየ ስለሚሄድ ያ እንዲኖር ስለማይፈለግ የጸጥታ አካሉ ደካማ ተቋም ሆኖ የቆየበት ሂደት የምንረሳው አይደለም። ስለዚህ የውስጣዊ አደረጃጀትና የውስጣዊ ቁመና እያየን መንግስትና ህዝብ የጣለብን አደራ በመውጣት ሰፊ ስራዎች እንደምንሰራ ይጠበቃል። እኛም ደግሞ ለዛው ምላሽ ለመስጠት ቁርጠኛ አቋም ይዘናል። ይሁንና ይህ ባለረጅም ታሪክ ተቋምን አሳንሶ በመመልከትና ጠንካራ እንዳይሆን በመደረጉ በአሁኑ ሲዳማ ክልል ውስጥ ካሉ 32 ወረዳዎች፣ 7 ከተማ አስተዳደሮችና በአራቱም ዞኖች በሐዋሳ ከተማ አስተዳደርና ክፍለ ከተሞችን ጨምሮ 37 ተቋማት የፖሊስ ጽህፈት ቤት የሌላቸው በመሆኑ የተቋሙን ስምና ክብር አገልግሎቱን የማይመጥንና የተገልጋዩን ክብር ባልጠበቀ ቦታ አገልግሎት ሲሰጥ የነበረ ሲሆን ለቢሮ ኪራይ ተብሎም በአመት ከፍተኛ በጀት ይወጣል። ይህ ሁኔታ የፖሊስ ተቋም ለማህበረሰቡ የተሟላና ቀልጣፋ አገልግሎት እንዳይሰጥ ተግዳሮት ሆኖ ቆይቷል። ተጠርጥረው ለሚያዙ ማረፊያና ማቆያ የምርመራ ስራን ለማከናወን የኤግዚቢት እቃዎችን ለማስቀመጥና የምርመራ ፋይሎችን በአግባቡ ለማደራጀት እንዲሁም ለአባላቱ ምቹ የስራ አካባቢ እንዳይኖር ከማድረግ አኳያ ፈታኝ ነው። በዚህም የፖሊስ ተቋም በህግ የተሰጠውን ግዴታ በአግባቡ እንዳይወጣ እንቅፋት ሆኖበት ቆይቷል። ሲዳማ ክልል በአራት ዞንና በአንድ ከተማ አስተዳደር የተዋቀረ ክልል ነው። በዞኖችና በከተማ አስተዳደር ስር 30 ወረዳና 14 የከተማ አስተዳደር አለው። ይሄ ስንመለከት 44 መዋቅር ነው። በ44 መዋቅር የተዋቀረ ነው። በስሩ ደግሞ በቀበሌ ደረጃ 657 ቀበላት አለው። በዞንና በከተማ አስተዳደር ደረጃ የተቋሙ አደረጃጀት ያለ ቢሆንም ነገር ግን ለህዝብ አገልግሎት የሚሰጠው የተቋሙ የራሱ ህንጻ የለውም። ይህን ለመገንባት ህዝቡን በማስተባበር ገለልተኛ አማካሪ ቡድን ጋር በመወያየት የህዝብ ንቅናቄ ተደርጎ ሰፊ ስራዎች እየሰራን እንገኛለን። በወረዳ ደረጃ ስንመለከት በ44ቱ መዋቅር ውስጥ ባለፉት በ3ና በ4 መንግስታት ጊዜ በ6 ወረዳ ብቻ ላይ ነው የፖሊስ ጽህፈት ቤት ያለው። 38 ወረዳ ላይ የፖሊስ ጽህፈት ቤት የለው፣ በኪራይ ነው የሚንከራተተው። ህብረተሰቡ ፖሊስ የተከራየበት ቤት እየፈለገ ነው የሚሄደው።
በዚህ በለውጡ ጊዜ እኛ ህዝብን በማሳተፍ በ38 ወረዳና በ657 ቀበሌ መዋቅር ላይ ግንባታ ተደራሽ ለማድረግ ሰፊ ስራዎች ሰርተናል። ህዝቡን በማሳተፍ በዚህ አሁን ባለንበት ጊዜ በወረዳ ደረጃ በ30 ወረዳ ላይ መሰረተ ድንጋይ በማስቀመጥ በዚህ ሰዓት 70 እና 80% የማለቅ ሁኔታ ላይ የደረሰበት ሁኔታ ነው ያለው። በ90 ቀናት ውስጥ በ57 ቀናት ውስጥ 540 ቀበሌ ላይ የቀበሌ ስምሪት መስጫና የፖሊስ ማረፊያዎች ተሰርቷል። ይሄ ወደ ገንዘብ ሲቀየር አንዱ ግንባታ በቀበሌ ላይ የተገነባው ከ300 ሺህ ከቀበሌ ቀበሌ ስለሚለያይ ማለት ነው። ከ300 ሺህ ከፍተኛው እስከ 1 ሚሊዮን የተገነባው ቤት ይሄ የቀበሌ ነው። የወረዳ የፖሊስ ጽፈት ቤት ግንባታን በመናይበት ጊዜ እስካሁን በክራይ ቤት በዚህ ተቋም ብቻ በወር ሚኒመም 21 ሚሊዮን ብር ይወጣል ከሐዋሳ ከተማ ጀምሮ ማለት ነው። ይሄ ወደ አመት ስትቀይር ብዙ ገንዘብ ነው። ሁለተኛ በክራይ ያሉበት ሰፈር ራሱ ለስራ አመች አይደለም። እስር ቤቱ ምቹ አልነበረም። ይሄን ሁኔታ ስናይ ለህዝብ ስናሳይ ህዝቡ ይሄን የወረዳ ፖሊስ ጽፈት ቤቶቹንም እኔ ገነባለሁ አለ ህዝቡ። እኛ ዲዛይን አውጥተን የመስጠት ስራ ነው የሰራነው፣ የማስተባበር ስራ ነው የሰራነው። እያንዳንዱ ወረዳ ላይ አሁን እየተገነባ ያለው ከ25 እስከ 40 ሚሊዮን የሚጠጋ ፕሮጀክት በ90 ቀን ውስጥ ወደ 15ቱ አሁን ለምርቃት ደርሷል፣ እናስመርቃለን። ቀሪዎቹ በተባለው በ90 ቀን ውስጥ የሚጠናቀቁ ነው የሚሆኑት። ይህን ችግር ታሳቢ በማድረግ እነዚህን ተቋማት በመንግስት በጀት አንድ ጊዜ ገንብቶ መጨረስ ለማሰብ የሚከብድ ከመሆኑ የተነሳ አመራሩ በጥልቀት መክሮበት ህብረተሰቡን ከዳር እስከ ዳር በመቀስቀስና በማስተባበር ያለ መንግስት በጀት በሁሉም ወረዳዎችና ከተማ አስተዳደሮች የፖሊስ ጽፈት ቤቶችን እንዲሁም በሁሉም ቀበሌያት ፖሊስ ማዘዣ ማዕከላትን በመገንባት በተቋሙ ለበርካታ ጊዜያት ችግር ሆኖ የቆየውን ጉዳይ መፍትሄ ለመስጠት ታሪካዊ ስራ እየተሰራ ይገኛል። ይሄ ሀሳብ ወርዶ ወደ ህዝብ ሲመጣ ግምታዊ በሚመስል ሁኔታ የነበረ የሚመስል ግን ወርዶ አካል ለብሶ ስናየው በጣም የተጠና ፕሮግራም የተደረገ ጤናማ አስተሳሰብ ያለበት እንደሆነ ያስታውቃል። ምክንያቱም በዚህ አጭር ጊዜ ውስጥ የምናያቸው ፍሬ ነገሮች የተገኙት በዚህ ሁኔታ ነው። ምንም ጥያቄ የለውም። ያለ በቃ የበዛ የከበረ ምስጋና አለ። ከላይ ጀምሮ ያሉ የፖሊስ ኮሚሽነሮች ይሄን ሀሳብ አውርዶ ይሄን ነገር ሲፈጥሩልን የተሻለ ሆኖ አግኝተነዋል። ከልብ እናመሰግናለን። ፖሊስና ማህበረሰብ ሁሌ የአንድ ሳንቲም ሁለት ገጽታ ነው ሆኖ መስራት ያለባቸው። ይሄ አካባቢው ላይ ስላለ ማህበረሰቡ የተደበቀ መረጃ ከያዘ ፖሊስ ሊደርስበት አይችልም። ማህበረሰቡም በግልጽ ለፖሊስ ቶሎ መረጃ በማቀበል ፖሊስም ለማህበረሰቡ በግልጸኝነት፣ በታማኝነት፣ በሚስጥር ጠባቂነት ሆኖ ማህበረሰቡን ማገልገል ከቻለ በተሻለ ነገሮችን ማድረግ የምንችልበት ነገር እንዳለ ምንም ጥያቄ ነው። ይሄ ባህል አዳራሽ ክፍለ ከተማ ሲሰራ ቅድሚያ እንደውም የኛ ነው ያለቀው። ከጀመርንበት በሁለት ወር ውስጥ ነው ሙሉ ለሙሉ ፊኒሺንጉ ያለቀው። ይሄ ቦታ ሲጀመር አደገኛ ቦታ ተብሎ የሚገመትበትና የሚፈረጅበት ነበር። እዚህ አካባቢ አሁን ብዙ ከፍተኛ የሆነ ንጥቂያ የነበረበት አካባቢ ስለነበረ እዚህ ቦታ ፖሊስ የ24 ሰዓት አገልግሎት እየሰጠ ስለሆነ ህዝቡ በጣም ነው ደስ ያለው። ከዚህ በፊት እኛ እንስራ የሚል ሰው እያጣን ቆይተናል። እንስራ ባይ የለንም ከዚህ በፊት። አሁን እንስራ የሚል ባለቤት እስከፈጠረ ድረስ ህዝቡና መንግስት መካከል ሰላም እስከተፈጠረ ድረስ ከዚህ በኋላ የማናደርገው ነገር የለም። እኛ ሐዋሳ ዙሪያ ወረዳ ከዚህ በፊት ስለ መልካም አስተዳደር ብዙ እንጉርጉሮ ነበረ። አሁን እግዚአብሔር ይመስገን መንግስታችንም እግዚአብሔር ይባርካቸው ለውጥ ነበረን። በዚህ ለውጥ መናሻ በማድረግ ይሄንን ጀምረናል። ሌላም በመንግስት በኩል የተጀማመሩ ነገሮች በአይናችን እያየን ነው። ይህ ወረዳ ተለውጦ እናገኛለን። ህግ ባይኖር ፖሊስ ባይኖር ወንጀለኛ ብቻ ነው የሚኖረው ማለት ነው። በነጻነት ህብረተሰቡ መኖር አይችልም። ስለዚህ እኛ ፖሊስ ኦፊሰሮችን
በአጠገባችን እናገኛለን። አሁን በዚህ ባለንበት ጊዜ በቀበሌ ደረጃ 530 የፖሊስ መረጃ መቀበያ ጣቢያዎች ግንባታ ተገንብቷል። ይህ ግንባታው ከ300 ሺህ እስከ 700 ሺህ ብር ወጪ የተደረገ ነው። ከመንግስት ካዜና 5 ብር አልወጣም። ለዚህ ተቋም ህዝቡ ምን ያህል አለንታና አብሮነት እንዳለ ያሳያል። ሲዳማ በዞን አስተዳደር በነበረ ጊዜ በደርግም አሳልፏል፣ በኢህአዴግም አንድ ወረዳ ላይ የጸጥታ ተቋም ቢሮ የለው። ብልጽግና መንግስት ከመጣ በኋላ ለተቋማት ከሰጠው ትኩረት አንጻር ይሄን ፈለግ ተከትለን በሁሉም ወረዳ ላይ ተቋም የመገንባት ራዕይና ሐሳብ በመናስበት ጊዜ ብዙ ገንዘብ ይጠይቅ ነበር። ወደ 1 ቢሊዮን ብር ይጠይቅ ነበር ሁሉም ወረዳ ላይ ይሄን በተመሳሳይ ዲዛይን በተመሳሳይ ጊዜ ለመገንባት ማለት ነው። ይሄን 1 ቢሊዮን ደግሞ ከመንግስት ካዜና አንድ ብናወጣ መንገድ ይቆማል፣ ውሃ ተቋማት ስራቸውን ያቆማሉ፣ የጤና ተቋም የመድኃኒት ግዢ ወዘተ ፋይናንስ እጥረት ያጋጥማቸዋል። ይሄን በመናስበት ጊዜ የኛ ተቋም ሪፎርም ወደ ኋላ ሊቀር ነው። ስለዚህ ያሰብነውን ዓላማን ለማሳካት አንድ ስትራቴጂ ነደፍን። ይሄ ስትራቴጂ ምንድነው? ጸጥታ ተቋሙ ህዝቡን የሚጠብቅ ከሆነ ለህዝብ ደህንነት የሚቆም ከሆነ ለህዝብ የቆመ ኃይል በተበላሸ ስፍራ ላይ አገልግሎት እየሰጠ በማይመች ቦታ ላይ ህዝብ እየተገለገለ ራሳችሁ የምትገለገሉበት ቦታ ለምን በጋራ እናስተካክልም የሚል ሐሳብ ይዘን ወደ ህዝብ ስንቀርብ እጅግ በጣም አስደማሚ ውጤቶችን ያገኘንባቸው። ፖሊስ የህዝብ ተቋም መሆኑን ህዝቡ አሁን ያሳየው አለኝታነት ያው ምስክር ነው። ይህ እንዲቀጥል አባላትም ይሁን አመራሩ የህብረተሰቡን የአገልግሎት ጥማት ለማርካት ዘመኑን የዋጀ ጠንካራ ስራ መስራት ያስፈልጋል። አሁን እንግዲህ ጀምረናል። የተጀመረ ነገር አይቆም። የተጀመረ ነገር አይቆም ማለት ሌላ መወለድ ያለባቸው ሌላ እንደዚህ አይነት ቅርንጫፎች እንዳሉ ነው ምናምን። ምክንያቱም አሁንም ስጋት የሆኑ ቦታዎች ሊኖሩ ይችላሉ። ማህበረሰቡ እዚህ ጋር ምኮ የሚል ጥያቄ ሊያቀርብ ይችላል ብለን እናምናለን። ያ ነገር ሲመጣ አሁንም በጎን ያንን ድጋፋችንን እስካሁንም ድጋፍ ያደረጉልን ማህበረሰቦች በዚሁ እያመሰገንን ድጋፋችንን ከፖሊስ ጋር አንድ እጅ በማድረግ የሀገራችንን ሰላም አሁን ያለንን ሰላም በተሻለ ጠብቀን መኖር እንደምንችል ተስፋ አደርጋለሁ። ሰላም ካለ ሀብት አለ፣ ሰላም ካለ መተኛት አለ፣ ሰላም ካለ መማር አለ። ሰላም ከሌለ ግን ያው ከሌሎች ሀገሮች የምናየው ችግር ሲዳማ ላይ የለም። በነጻነት ልጆቻችን ተምረው ይገባሉ። በነጻነት ህዝባችን ወጥቶ ይገባል። ሰላም ስላለ ነው። የኑሮ ውድነትና የኢኮኖሚ ወጣ ገባ ማለት ችግር ባለበት ሁኔታ ላይ ህዝባችን ይሄ ተቋቁሞ ካለው አንስቶ ለፖሊስ ምቹ ሁኔታ አልተፈጠረምና የፖሊስ አለንታ ይገልጻለሁ በማለት ከማዕከል ግንባታ አንስቶ እስከ ቴክኖሎጂ ተደራሽ ማድረግ ህዝቡ ፖሊስ ጎን ቆሟል። ይህ ፖሊስና ተቋም በጋራ በመሆን ለህዝብ ከበፊቱ ይልቅ ታማኝነት የምንገልጽበትና እስከ ደም ጠብታ የምናገለግልበት ቆራጥነት ላይ እንገኛለን። ተቋም የትውልድ ተቋም ሆኖ እንዲቀጥል ነው እየሰራን ያለ ነው። ነገ እኔ ከተነሳው እኔ ወንበር ላይ የሚቀመጥ ሰው ሲስተሞቹን ራን ማድረግ ብቻ ነው የሚጠበቅበት። እኔ እስካሁን ይሄን አሻራ አስቀምጫለሁ። ቀጥሎ ያለውም ሰው ይሄን ያክል አሻራ ማስቀመጥ ከቻለ ለትውልድ የሚተማመኑበት መንግስትን የሚጠብቅ ህዝብን የሚጠብቅ ጠንካራ ተቋም መገንባት እንችላለን እንደ ክልል። ስለዚህ የሰው ኃይልን ከማፍራት አንጻር አሁን የበጀት እጥረት ይዞን ነው እንጂ በየወረዳ የመለመልናቸው በጣም ለዚህ ስራ የሚጠቅሙ ወጣቶች ተመልምሎ ያሉ አሉ። ወደ 3000 ምናምን ገደማ። በቀጣይ በጀት ስናገኝ እነዚህን ልጆች እናስገባለን። ክልላችን ውስጥ ኢንዱስትሪ እየሰፋ ነው። ቱሪዝሙም በጣም ሰላም ስላለ ፍሰቱ እየጨመረ ነው። በዚህ ላይ እግዚአብሔር ከፈቀደ በውጭ ዓለም ላይ የሚታይ አይነት ሴኩሪቲ ሲስተም ለመገንባት ነው። ስርዓቱን የጠበቀ ዲሲፕሊን የሆነ
የሌሎች ሀገሮች ቋንቋ የሚችሉ ፍሉንት ስፒከር የሆኑ ነጩንም ጥቁሩንም ሌላውንም ማስተናገድ የሚችል አመራርና አባል ለማፍራት ከፍተኛ ርብርብ እያደረግን ያለነው። ጠንካራ ደግሞ ህዝባዊ ሚሊሻን የማደራጀቱ ስራም እየሰራን ያለነው። ይሄን ታሪክ የሰራው ህዝብ ነው። ህዝባችን ስናስተባብር ስናሳትፍ ለልማት ያለው ፍላጎት አይደለም። ይሄ አሁን ፖሊስ ጽሕፈት ቤት ግንባታ እንደ ህዳሴ አይነት ግድብ ሜጋ ፕሮጀክት ላውንች ብናደርግ ህዝባችን የመስራት አቅም እንዳለው አይተናል። ይሄ ያስገኘው ፋይዳ ምንድነው? አንደኛ ህዝቡንና ፖሊስን ማዋሃድ፣ ሁለተኛም ለክራይ ይወጣ የነበረውን ገንዘብ ማስቀረት። በአንድ አመት ይወጣ የነበረው ወደ በዚህ ተቋም ብቻ ይወጣ የነበረው ወደ 200 ምናምን ሚሊዮን ብር በሚቀጥለው አመት ወደ ቴክኖሎጂ እንቀይራለን። ከዛ በኋላ ወደ ውሃ፣ ወደ ጤና፣ ወደ ትምህርት እንዲሆን ይደረጋል ያ ገንዘብ። ስለዚህ የራሳችን ሪሶርስ አውቀን መምራት ብንችል ብዙ ተአምር ሊያስብል የሚችል ስራ መስራት እንደምንችል የማይቻል ነገር እንደሌለ በእኛ አረጋግጠናል። የህዝብ ሰላምና ደህንነትን ለመጠበቅ የሰለጠነና የተማረ ቀና ልቦና ያለውን የፖሊስ አባል መገንባት ግድ ይለናል። ዘመኑም የሚፈልገው ይህ በመሆኑ ስለዚህ የውስጣዊ አሰራሮቻችን በማስተካከል መንግስት ቆጥሮ የሰጠን ተልዕኮ ቆጥሮ በመመለስ የህዝብ አለኝታ በማረጋገጥ በህዝብ ዘንድ ያለውን አመኔታ ከፍ በማድረግ ይህ ተቋም ወደ ቀድሞ ክብሩ መመለስ ያስፈልጋል የሚል ጽኑ እምነት አለ። የክልሉ ፖሊስ የሪፎርሙ አንድ አካል ያደረገው የአባላቱን ማህበራዊ ህይወት የመፈተሽና የመደጋገፍ ባህል እንዲዳብር ትልቅ ትኩረት ተሰጥቶ ከተሰራበት ጉዳይ አንዱና ዋነኛው ነው። በዚህም በክልሉ ያሉ ሁሉም አባላት 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው በማለት በወንጀል መከላከል ስራ ላይ ኃላፊነቱን ሲወጣ የአካል ጉዳት ገጥሞት በሕክምና ላይ ለሚገኘው ለኢንስፔክተር አድማሱ ደምረው ከኮሚሽኑ ከፍተኛ አመራሮች ጀምሮ በክልሉ ያሉ ሁሉም አባላትና አመራር 398150 ብር ከወር ደሞዛቸው ላይ በማዋጣት ቀሪ ሕክምናውን እንዲያደርግ ያከናወኑት አርአያነት ያለው ተግባር በምሳሌነት የሚጠቀስ የሰብአዊነት ተግባር ነው። ኮሚሽኑ የሲዳማ ህዝብን ባህልና የፖሊስ ተቋም ገጽታን ለመገንባትና በክልሉ የሚከናወኑ ትላልቅ ፕሮግራሞችን ለማድመቅ የክልሉ አምባሳደር የሆነውን ማርቺንግ ባንድ በብዙ ሚሊዮን ብር ወጪ አሰልጥኖ በማስመረቅ ወደ ስራ አሰማርቷል። የሲዳማ ክልል ፖሊስ የለውጥ ሪፎርም ካደረገ ወዲህ የሚታይና የሚዳሰስ በርካታ ለውጦችን ያስመዘገበ የህብረተሰቡን ተሳትፎ ያረጋገጠበት ጊዜ ላይ ይገኛል። የሀገርን ኢኮኖሚን በመጉዳት ህጋዊ ነጋዴዎችን ከውድድር የሚያስወጣውን ኮንትሮባንድ ንግድ እንቅስቃሴ ለመግታት ህገወጥ የጦር መሳሪያ ዝውውርን በመቆጣጠርና ወደ ህግ በማቅረብ ረገድ እንዲሁም አደንዛዥ እጾችንን በመቆጣጠር ረገድ በህብረተሰቡ ትብብር ስራዎች ተሰርተዋል። ወንጀልን በጋራ ለመከላከል ነው። ህብረተሰብና ፖሊስ አንድ ነው።
ፖሊስ ከሌለ ህብረተሰብ የለም። ህብረተሰብ ከሌለ ደግሞ ፖሊስ ብቻውን ወንጀል ተከላክሎ አይችልም። ስለዚህ የጋራ ትስስር ስላለን ህብረተሰቡ ከወንጀል ነፃ ለመሆን ድጋፍ ስላለው ነው በአጭር ጊዜ ውስጥ በ45 ቀን ውስጥ ገንብተን የጨረስ ነው። ስለዚህ ህብረተሰቡና ፖሊስ ድሮ የተነጣጠለ ነው። ፖሊስ ይፈራል በፊት። አሁን ግን ፖሊስና ህብረተሰብ አንድ ነው። ምክንያቱም ፖሊስ የቆመው ለህብረተሰብ ነው። ቃል የገባነው መሰረት 2 ወር ውስጥ ጨርሰን እናስመርቃለን ብለናል። ይሄ ቤት ካለቀ በኋላ ሁለማናው ይለወጣል። የህዝብ አገልግሎት መሆነ መልካም አስተዳደር ችግሮችም ሁሉ ይፈታልና መልካም ይሆናል የሚል አስተሳሰብ አለ። ሐዋሳችን ያው እንደምታወቀው የፍቅር ሀገር ናት። ከተማችን በቱሪዝም ትታወቃለች፣ በፍቅር ትታወቃለች። እጅግ በጣም ብዙ ቱሪስቶች መጥቶ ተደስቶ የሚሄዱበት ከተማ ናት። ብዙ ማዝናኛዎች ያሉበት፣ ብዙ ሆቴል ኢንዱስትሪ ያሉበት፣ ጸጥታ 24 ሰዓት ሲዝናኑ ደህንነታቸው የተጠበቀበት ከተማ ከመሆኑ አንፃር ማንኛውም የውጭ ሀገር ዜጋም የሀገር ውስጥ ዜጋም ሆኖ በእያንዳንዱ ሆቴል ስትጠቀሙ ስትዝናኑ ጸጥታ ጋር ሁሉ ከጎናችሁ እንደማይለይና ከተማችን ለኢንቨስትመንት ምቹ ነች። ሲዳማ ክልል የቱሪስትና የቱሪዝም ማዕከል እየሆነ ነው። ሲዳማ ውስጥ ሰላም የህዝብ ደህንነት መጠበቅን ብቻ ሳይሆን የገቢ ምንጭ ሆኗል። የገቢ ምንጭ ምስጢሩ ሲዳማ የራሱን ሰላም በመጠበቅ ነው። ምስጢሩ ሰላሙ ነው። ሰላምን የጠበቅነው ህዝብና መንግስት እንዲሁም የጸጥታ አካላት በጋራ በመተባበር ያሳየነው አንድነት ነው። ስለዚህ አሁን ያለውን ሰላም ከእጃችን እንዳይወጣ ጠንክረ እየሰራን ያለንበት ሂደት ላይ እንገኛለን። እየሄደን ያለንበት ሁኔታ ላይ ችግሮቹ የሉም ማለት አይቻልም። ቀጣይ ስራችን የምርመራ ሁኔታ ማዘመን ነው። አቅም ውስንነት በሚሸፍነው አኳኋን መርማሪውን ማሰልጠንና አቅሙን ማጎልበት፣ የሰው ኃይል ማሟላት፣ ፍትሃዊ ተጠቃሚ ህዝብ እንዲሆን እውነተኛ የሆነ የምርመራ ስርዓት እንዲኖር የሌብነት ስርዓትን ማስቀረት። ሌላኛው የትራፊክ አገልግሎት አንጻር እርካታ ያልተረጋገጠበትና ጉድለቶች ያሉበት በመሆኑ ቀጣይ የትኩረት አቅጣጫ ነው። ስለዚህ እነዚህ ጉዳዮች ላይ መዋቅራዊ ሲስተም በመዘርጋት በነሱም ዙሪያ ቴክኖሎጂ ሁኔታ ላይ ጠንካራ የሆነ መዋቅራዊ ሲስተም በመዘርጋት የህዝባችን የአገልግሎት እርካታ እናረጋግጣለን የሚል ትልቁ በስራ ነው። የገነባናቸው ቤቶች በሙሉ ዘንድሮ ግንባታ ጨረስን። በቀጣይ በቀሪ በ90 ቀናት ውስጥ ደግሞ የቴክኖሎጂ ርብርብ ነው የምናደርገው። አንደኛ በምርመራ ዘርፍ ሌብነት አለ። አንድ ተበዳይ የሰጠውን ቃል አጣሞ ፍርድ ቤት ወስዶ መጀመሪያ መርማሪ አስታሞ ይወስዳል፣ አቃቤ ሕጉ ይገላል፣ ዳኛ ደግሞ ይቀብራል። ይሄ ትሬንድ የጊዜ ጉዳይ ካልሆነ በስተቀር ማን የሚባለው ዳኛ፣ ማን የሚባለው መርማሪ፣ ማን የሚባለው አቃቤ ሕግ ምን እያደረገ እንደሆነ መንግስት ያውቃል። ይሄንን በቴክኖሎጂ በማስተሳሰር ለህዝብ የምንሰጠው አገልግሎት ግልጽ እንዲሆን የማድረጉ ስራ አሁን እንደ ክልልም የተጀመሩ ሌሎች ሪፎርሞች አሉ። በአቃቤ ሕጎች ላይ፣ በዳኞች ላይ፣ ሌሎች ለማህበረሰቡ አገልግሎት ሰጪ ተቋማት ላይ ህዝብን ያማረሩ ጉዳዮች ላይ መንግስት ልዩ ትኩረት ሰጥቶ ይሰራል። ልዩ ትኩረት ሰጥቶ ከሚሰራባቸው ተቋሞች አንዱ ደግሞ የጸጥታ ተቋም ነው። የጸጥታ ተቋም ሴንሲቲቭ ነው፣ ሁሌ እንክብካቤ ይፈልጋል። ትልቅ ክብር ይገባቸዋል ብዬ አስባለሁ። የከተማው የሐዋሳ ከተማ ፖሊስ መምሪያ ፍትህና ጸጥታው ከኛ ጋር ነው የሚሰሩት። በፖሊስ ኮሚሽን ትልቅ የማዳመጥ ጆሮ ሰጥተው ህብረተሰቡን የማዳመጥ ነገር አለ። የሐዋሳ ከተማ ፖሊስ መምሪያ በየቀኑ ነው ፓትሮል ሲዞሩ የምናየው። ይሄ ቁርኝት ጠፍቶ ነው ትልቅ ችግር የነበረውና አሁን ግን ደስ የሚል ነው። ስለዚህ ትልቅ ክብር ይገባቸዋል። እናመሰግናለን። ህዝቡ በፖሊስ ጎን በመቆም በወረዳ ጽህፈት ቤት ግንባታ ጀምሮ እስከ ቀበሌ
ያለው የፖሊስ መረጃ ሰጭነት ማዕከል ግንባታም በህዝብ ተሳትፎ በመሆኑ ስለዚህ ህዝብ እንደ ህዝብ በፖሊስ ጎን በመቆም ላደረጋችሁት አስተዋጽኦ እንደ ተቋሙ ስም ያለኝን ምስጋና ለመግለጽ እወዳለሁ። ይሄ እቅድ እንዲሳካ ክልሉ ፕሬዝዳንት በቅርበት በመምራት የጸጥታ ኃላፊው በጎናችን በመሰለፍ የሥራ አካልን በመሆን እስከ ወረዳው ድረስ በሁሉም ቦታ በመገኘት ራእዩና እቅዱ እንዲሳካ ላደረጋችሁት ለመንግስት አካላት ሁሉ ልባዊ ምስጋና እንዳለኝ እገልጻለሁ። በዚህ ተቋም ላይ ለመጣ ሪፎርም የክልላችን ፕሬዝዳንት አቶ ደስታ ሌዳሞ ትልቅ ሚና የአመራር ብቃትን አሳይቷል። አቅጣጫ በማሳየት የምንፈልገውን በመደገፍ አንዳንድ ቦታ ተስፋ የሚያስቆርጡ ነገሮች ሲያጋጥሙንም በርቱ በማለት ከጀርባችን በጣም ይሄን ለውጥ እንድናመጣ ጠንካራ አመራር በመስጠት ያገዙን አካላት ውስጥ አንዱ የክልላችን ፕሬዝዳንት ነው። ከዛ ባለፈ የክልላችን ነዋሪዎች በሙሉ ለኛ ቀርቦ ከማማከር ጀምሮ እና ገንቢ ሐሳብ ከመስጠት ጀምሮ ይሄ ሁሉ ድምር ውጤት ደግሞ ዛሬ ክልላችንን ሰላማዊ እንድትሆን አድርጓታል። ይሄ ተቋም የኔ ተቋም ነው ብሎ ነው ከ1 ቢሊዮን ብር በላይ ወጪ አውጥቶ ለዚህ ተቋም ግንባታ እየገነባ ያለው ማህበረሰባችን። በዛ አጋጣሚ የንግዱ ማህበረሰብ ለዚህ ስራችን የተሳተፋችሁ በሙሉ እጅግ በጣም ማመስገን ፈልጋለሁ። ባለሀብቱን በየቦታ ያሉ በጣም ብዙ ድጋፍ ያደረጉልን ባለሀብቶች እጅግ በጣም ማመስገን ወዳለሁ። የክልሉ ፖሊስ ኮሚሽን አመራሮች፣ የክልላችን ጠቅላላ አመራር፣ የወረዳ አስተዳዳሪዎች ለዚህ ስኬት የነሱም ድርሻ ያለ በመሆኑ ለዚህ ተሳትፎ የነበራቸው በሙሉ በዛ አጋጣሚ ማመስገን ፈልጋለሁ። ይህን ታሪካዊ ለውጥ ለመሩ ላስተባበሩና ላከናወኑ ሁሉ ላቅ ያለ ምስጋናና ክብር ይገባቸዋል። ታሪክ የማይረሳው አሻራ አኑረዋልና ምንጊዜም ቢሆን በትውልድ ቅብብሎሽ የክልሉን ፖሊስ በማዘመን ረገድ በፈርቀዳጅነት ታሪክ ሲያወሳ ይኖራልና የተጀመረውን የለውጥ ጉዞ በማስቀጠል ለህዝብ እርካታ ጠንክሮ መስራት ያስፈልጋል እንላለን።